ለምትሳደቡ ሰዎች የርግማን ቃል ያወጣባቸዋል። አርፋችሁ ቁጭ በሉ። እግዚአብሔር አምላክ በቤታችሁ በሽታን ነው የሚልክብህ። ተሳስቼ ከአፌ ቃል የርግማን ቃል ያወጣው ቀን ትደቃለህ። ብዙዎች ደቀው አይታል። ከየት እንደመጡ የማይታወቁ ወፍ ዘራሾች ይቅርታ አድርጉልኝ፣ ሲያንሳቸው ነው ለነገሩ። ወፍም አልዘራቸውም፣ ሰይጣን ነው የዘራቸው። እንጨት ነው ታቦት ድንጋይ ነው ይላል እንጂ አሁን እንጨት ነው፣ ግን የሚሰብር እንጨት ነው፣ ሰብሮ ይጥላል። ይኸው ዳጎንን ሰበረው። እንጨት እኮ ነው። ፓስተር የለም ይላሉ። ፓስተር ከዲትስ አታያትም? እንዴት ሐዋርያ ሴት የለም ይላሉ? መቼስ 12 ውስጥ አያገኙም አይደል? ሶላ ስክሪፕቹራ ውስጥ አያገኙም። ሰላም ሰላም፣ የተወደዳችሁ ቅዱሳን በያላችሁበት ከእግዚአብሔር አብ ከአባታችን ከጌታችንም ከኢየሱስ ክርስቶስ ጸጋና ሰላም ለሁላችሁ ይሁን። ዛሬም እንደተለመደው በአጫጭር ቪዲዮዎች ወደ እናንተ መጥቻለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እና ሼር በማድረግ ቤተሰብ እንድትሆኑ እንዲሁም ደግሞ ይህንን ቪዲዮ ላይክ በማድረግ እንድትተባበሩኝ በጌታ ፍቅር ጠይቃለሁ። እስከ ፕሮግራም ፍጻሜ ድረስ አብራችሁን ቆዩ። መልካም ቆይታ። አዲስ ነገር ይሁንልን። አሜን። መንፈስ ቅዱስ ኃይል ይውደቅስ በአሜን። በኢየሱስ ስም አሜን። ምናልባት ለምትሳደቡ ሰዎች የርግማን ቃል ያወጣባቸዋል። አርፋችሁ ቁጭ በሉ። እግዚአብሔር አምላክ በቤታችሁ በሽታን ነው የሚልክብህ። አንዳንድ ጊዜ ቃል አወጣለሁ ደግሞ እንደዚህ አይነትም እንደዚህም ሆናለሁ ብያለሁ። እኔ በጣም እርግብ ከሚባሉት አገልጋዮች ውስጥ አንዷ ነኝ። በጣም በቃ ለሰው አዛኝ፣ ለሚያለቅሰው አብሬ ማለቅስ፣ የሚጎዳው ጋራ የምጎዳ ሰው ነኝ። በጣም የእውነት ብዙ ሰው ምስክር ነው። በእግዚአብሔር ቤት ውስጥ ይሄን ያህል አገኘሁት፣ ይሄን ያህል ሀብት አከማቸውበት የምለው ነገር የለኝም። ሰዎች ግን ተጽናንተው ኢየሱስን አውግኝተው ሰዎች ወልደው ሰዎች ድንቅና ተአምራት ሆኖላቸው ሳይ ነው የኔ በረከት ይሄ ነው ወገኖቼ። እና በዚህ ዘመን ውስጥ እኔ አልኩኝ ዮኒ መጥቶ እዚህ በሚጠመቅበት ሰዓት በሱ ስም ገንዘብ ልሰበስብ፣ በጌታ በኢየሱስ ስም ለዘለዓለም አይሰብሰብ። እስቲ ይሄኛውንም ቪዲዮ ሰምተን እንመለስ። ግላችሁ ተሳስቼ ከአፌ ቃል የርግማን ቃል ያወጣው ቀን ትደቃለህ። ብዙዎች ደቀው አይታል። እኔ ነካክተው ማለት ነው። ደቀማ ደወለች። ነብዩ ይሄንን ክፍያ ባትከፊ ቃል ያወጣብሻል አለች። በጌታ በኢየሱስ ምን ብሎ ነው ቃል የሚያወጣብኝ? ወይ የሚያኖር ወይ ደግሞ ከምድር ላይ የምትሄጅበት። እንግዲህ እነኚህ ቪዲዮዎች እንደሰማችኋቸው እኔ በጣም የማዝነው ለዮኒ ማኛ እንኳንም ጌታ ኢየሱስ ክርስቶስን አገኘ፣ እንኳንም ከዛ ህይወት አረፈ። የሚያሳርፈው ጌታ ስለሆነ ይሄ ለሁላችንም ደስታ ነው። ነገር ግን የሚያሳዝነኝ ዮኒ ማኛ በዚች ሴት ኢየሱስ ክርስቶስን መማሩ፣ ስለ ኢየሱስ ክርስቶስ አዳኝነትና ነገረ ድነትን በዚች ሴት መማሩ በጣም ያሳስበኛል እውነት ለመናገር እና ምን አይነት አማኝ እንደሚሆን ሳስበው አዝናለሁ። አሁን እነኚህ የዘመኑ ነቢያት ጋር የምናየው በእርግማን የማስፈራራት ቃል አወጣብሻለሁ፣ ቃል አወጣብሃለሁ፣ እግዚአብሔር ይነቅልሃል፣ በሽታን ይልክብሃል፣ ትፈጠፈጣለህ፣ ትጠፋለህ እያሉ የሚያስፈራሩ ነቢያት ከየትኛው የአዲስ ኪዳን የመጽሐፍ ቅዱስ ክፍል ነው ይህንን ሐሳብ ያገኙት? እነዚህ ሰዎች በተሰደቡ ቁጥር፣ ሰዎች በዛቱባቸው ቁጥር እንረግማችኋለን፣ እንነቅላችኋለን፣ ትሞታላችሁ እያሉ የሚያስፈራሩ እነኚህ ነቢያቶች እና እቺም ሴት ለዮኒ ማኛ ምንድነው ልታስተምረው የምትችለው? ምንድነው ወንጌል ልትነግረው የምትችለው? የእውነት ይህ ሰው ነፃ እንደወጣ የመስበክ ሞራል አላት? ምክንያቱም እሷ በአንደበቷ ቃል የማሰር ስልጣን እንዳላት ስለምትናገር ሽባ የማድረግ በሽተኛ የማድረግ በቃ ከአንደበታቸው ቃል ሁልጊዜም እግዚአብሔር እንደሚሰራ አድርገው ነው የሚያስቡት። እነሱ የተጣሉት ሰው እግዚአብሔር እንደሚጣላው፣ እነሱ የረገሙት ሰው እግዚአብሔር እንደሚገድለው፣ እነሱ ትሞቻለሽ ትሞታለህ ያሉት ሰው እግዚአብሔር እንደሚገለው አድርገው የሚያስቡ በጣም ምስኪንና አሳዛኝ ፍጥረቶች ናቸው እነዚህ የዘመኑ ነቢያት እና
እስቲ ሌሎቹንም እነ ጆሲ የሚባሉትን ሌሎቹንም ነቢያት ተመልከቱ። ልክ እንደነሱ አይነት እኮ ነብይ ነች እቺ ነብይ። ስለዚህ ዮኒ ማኛ ነገ የነቢያቶችን እየተከተለ የሚረግጡትን መሬት አይልስም ብዬ አልልም። ላባቸውን የሚጠርጉበትን ጨርቅ እሱን ሶፍት አይበላም ብዬ አልልም። ምክንያቱም የነሱ ተማሪዎች ሁልጊዜም የወንጌል እንቅፋት ናቸው፣ ሁልጊዜ የወንጌል ጠላቶች ናቸው። በክርስቶስ ኢየሱስ ነፃ ወጥተሃል፣ እርግማን የለብን፣ ከዚህ በኋላ ተፈታሃል የሚል እኮ ስብከት የላቸውም እነኚህ ነቢያቶች። ምንም እንኳን በክርስቶስ ኢየሱስ ከኃጢአት ከዓለም ከሞት ተፈታሃል ቢሉም እነሱ ግን የማሰር ስልጣን እንዳላቸው እነሱን እንዲፈሯቸው እንዲንቀጠቀጡላቸው ሰዎች እንዲንበረከኩላቸው የሚያደርግ ትምህርት አላቸው። በነቢያቶች ቸርቾች ላይ ሄዳችሁ ተመልከቱ። አንድ ነብይ ሲያዩ ለአንድ ነብይ ያላቸው ክብርና ፍርሃት ልክ መጽሐፍ ቅዱሳዊ የሆነ አይደለም። በጣም እጅግ አድርገው የሚፈሩና የሚንቀጠቀጡ ሰዎችን ነው የምታገኙ። እግዚአብሔር በእነሱ በኩል ካልሆነ እንደማይናገር ነው የሚያስቡት። እና ምን አይነት አማኝ እንደሚሆን ዮኒ ማኛ ወደፊት እግዚአብሔር ይመስገን። በእውነት ከዚች ሴት ምን አይነት የጸጋ ወንጌል ነው የሚማረው? ምክንያቱም በአንደበቷ ቃል በሽታን የምትልክ የረጋሚ መንፈስ ያለባት ሴት ነች። ጌታ ኢየሱስ ክርስቶስ ራሱ በሰማርያ ላይ ያልፍ በወደደ ጊዜ አናሳለፍህም አሉት የሰማርያ ሰዎች። ከዛ ዮሐንስና የዘብዴዎስ ልጆች ሁለቱ ምንድን ያሉት ጌታ ኢየሱስ ክርስቶስን መጥተው ኤልያስ ከሰማይ እሳት ወርዶ ይብላችሁ እንዳላቸው እነኛን 50 ሰዎች እኛም እንዲህ እንድንል ትወዳለህን አሉት። የሰማርያን ሰዎች እሳት ወርዶ ይብላቸው እንበልን ሲሉት እናንተ ምን አይነት መንፈስ ነው የተካፈላችሁት? የሰው ልጅ የሰውን ልጅ ሊፈልግና ሊያድን መጥቷል እንጂ ሊያጠፋ አልመጣም አላቸው። እነኚህ ሰዎች ግን አንድ የክርስቶስ አካል ከነሱ ጋር እኩል እንደሆነ አያስቡ። እግዚአብሔር አንድን የክርስቶስን አካል በአንድ መንፈስ እንዳስተሳሰረው አያምኑም። እና እንግዲህ ምን አይነት ትምህርት ሊማር እንደሚችል ከዚች ሴት ይህን ማወቅ ትችላላችሁ። ስለ ራሷ የምታወራውንም ተመልክታችኋል። እና ጤናማ አስተምሮ ተምሯል ብዬ አላምንም። ጌታ ኢየሱስ ክርስቶስ ይርዳው። የሚባለው ትምህርት ሃይማኖት ሳስተምር ኖሬያለሁ። ሳስተምር በጣም ትልልቅ አባቶችን አውቃለሁ የጠቀሙን። በእውነት እውነቴን ነው የምላቸው። በዚህ ዘመን የምንሰማውን ቅራቅንቦ ሰምቼ አላውቅም። እኛ እኮ የምንበላው የማርያምን ስጋ ነው ተብሎ ያውቅ። እኔ ምን ይሆን እንደሆነ ራሱ አይገባኝም። አልነበረም እንደዚህ አልነበረም እንደዚህ። ከየት እንደመጡ የማይታወቁ ወፍ ዘራሾች፣ ይቅርታ አድርጉልኝ፣ ሲያንሳቸው ነው ለነገሩ። ወፍም አልዘራቸውም፣ ሰይጣን ነው የዘራቸው። እውነት እንዴ! እግዚአብሔር ባልቀለደበት መቀለድ ምን ማለት ነው? እሷም ያላለችውን ልትለውም አትችለውም። አባቶችም ያላሉትን ያደግንበት ቤት ዶግማም ያላለውን አልተማርኩም። እንደሱ ምንም መኮነን አያስፈልግም። እንኳን ለክርስቶስ አማናዊ በግ ለሆነው ለክርስቶስ እግዚአብሔር ለፍየሎችና ለዋኖሶች ደም እንኳ በዚያ ደም ለሚደረገው አገልግሎት እንኳ ተጠንቀቅ ማለቱ እናስታውሳለን። ይሄ ቀልድ አይደለም። ይሄ ዝም ብሎ በቃ የማያውቁ ሰዎች ምናምን ተብሎ የሚታለፍ አይደለም። ይሄ ጨለማ ነው። ይሄ ጨለማ ነው ያልነበረ ይሄ ትውልድ ያበቀለው አረም ነው። ይሄ ነውር ነው። ይሄ የኢየሱስ ክርስቶስን ስጋ በማቅረብ አንድ ጊዜ ተቀድሰናል። አሜን። እውነት ነው። የእግዚአብሔር ልጅ የረገጠ ቅዱሱን የሚኪዳን ደም ያክፋፋ ይላልና እነዚህ ሰዎች በክርስቶስ ኢየሱስ አላመኑም። ካለማመናቸውም ደግሞ የተነሳ ሌላው ክፋቱ ምንድን ነው? የኢየሱስ ክርስቶስ የማዳን ስራን ከሰው ጋር እያነጻጸሩ ነው ያሉት። የኢየሱስ ክርስቶስ የማዳን ስራን ተራ እያደረጉ ነው ያሉት እና ወንድማችን እንዳለው እውነትም ሰይጣን የዘራቸው እንክርዳዶች ናቸው። ክፉ ዘር ናቸው። ክፉ ጠላት የዘራቸው ዘሮች ናቸው። በእግዚአብሔር ቃል ውስጥ ሌላ እንክርዳድ፣ ሌላ ዘር የሚጨምሩ ማለት ነው እና እጅግ በጣም የተሻለ አገልግሎትና የተሻለ ኪዳን ውስጥ ነው ያለ ነው። ለዚህ አገልግሎት ደግሞ እጅግ መጠንቀቅ ያስፈልገናል። ምክንያቱም ለብሉይ ኪዳኑ አገልግሎት እንኳን ሙሴን ተጠንቀቅ ብሎታልና ማለት ነው። ስለዚህ ለኢየሱስ ክርስቶስም የማዳን ስራ መጠንቀቅ ያስፈልጋል እና እነዚህ ሰዎች እውነት ነው እኛም እዛ በነበርንበት ጊዜ በጭራሽ እንደዚህ አይነት ድፍረት የነበረው ሰው አልነበረም። በእንደዚህ አይነት ድፍረት
ክርስቶስ ኢየሱስን የማዳን ስራ ከአንድ ሰው ጋር ለማነጻጸር የሚሞክር ሰው አልነበረም እኔም እስከሚገባኝና አሁን ላይ እጅግ እየከፋ የመጣ ይመስለኛል የቤተክርስቲያኒቱ ነገር በጣም አሳሳቢ ደረጃ ነው። እንግዲህ እግዚአብሔር የቤተክርስቲያኒቷ ውስጥ ያሉ ወንድሞቻችንን ይርዳቸውና ከዛ ስራት ነፃ እንዲወጡ ያደርጋቸው። ታቦት እንጨት ነው፣ ታቦት ድንጋይ ነው ይላል እንጂ አዎ እንጨት ነው፣ ግን የሚሰብር እንጨት ነው፣ ሰብሮ ይጥላል። ይኸው ዳጎንን ሰበረው። እንጨት እኮ ነው፣ የግራር እንጨት ነው ታቦት። ወቁት እንዲያው ማለት እኔ በዚህ ዘመን ታቦትን ጣዖት የሚሉ ሰዎች የሚያስቁኝ እንዲያው በጣም ይገርማል። እንደ ድንቁርና ያለ ጌትነት የለም መቼም። አለማወቅ ትልቅ ጌትነት። ቤተክርስቲያን ታቦት አታመልክም፣ የምታመልከው ክርስቶስን ብቻ ነው። ማርያምን አታመልክም፣ ሚካኤልን አታመልክም፣ ገብርኤልን አታመልክም፣ አርሴማን አታመልክም። ምንም እኮ ምስክር አያስፈልግም። በቃ ታቦት ሲወጣ ያ ሁሉ ህዝብ መጥቶ የሚደፋው ታቦቱ ስራ አይደል እንዴ? አሁን ታቦትን አታመልክም፣ እንጨት አታመልክም ማለት አያስፈልግም። በቃ የተገለጠ ነገር ስለሆነ ወደፊትም የምናየው ነው። ታቦት ሲወጣ ምን ያህል ህዝቡ እንደሚጨነቅ፣ ምን ያህል እንደሚንቀጠቀጥ፣ ምን ያህል ተንቀጥቅጦ በፍርሃት እንደሚሰግድ የተገለጠ እውነት ነው። ራሱን ማዳን የማይችል ተራ እንጨት እንደሆነ እኮ በዘመናችን እያየን ነው። ብዙዎች እየሰረቁት እንደልባቸው እያደረጉት ማለት ነው። እና ይሄ መጽሐፍ ቅዱስ የማያውቀው ብሉይ ኪዳንም የማያውቀው ታቦት ነው እንግዲህ ታቦት የሚሉት ማለት ነው። በጣም አሳዛኝ ነው። እንዴት የሴት ፓስተር የለም ይላሉ? ፓስተር ከዲትስ አታያትም? እንዴት ሐዋርያ ሴት የለም ይላሉ? መቼስ 12 ውስጥ አያገኙም አይደል? ሶላ ስክሪፕቹራ ውስጥ አያገኙም። ስለዚህ ሶላ ምን እንደሆነ አለ የራሳቸው። እዛ ከሊቲን ይጠቅሳሉ። ሐዋርያዊት ሲጀመር ለሴት ሐዋርያ አልማዝ አይባልም። ሴት ከሆነችም ሐዋርያዊት አልማዝ ወይም ሐዋሪት አልማዝ ነው ሊሆን የሚችለው። ይሄ ሁሉ አመጻና የብዙ ትልልቅ ሰዎች ድጋፍ ያለበት በእግዚአብሔር ቃል ላይ የመሰልጠንና ምን ይሆናል የሚል ነገር ነው። አሁን 4 ሴት ፓስተሮች ብንሾ ምን አለበት? ብንሾ ምን ይሆናል? እኛን በአገልግሎት በጸጋ ስጦታቸው ማገዝ ይልቅ ከመርዳት ይልቅ ቢመሩን ያው ረዳት እንድትሆን ንፍጠራት ነው ሲጀመር አይደለም። በእርግጠኝነት ልንገራችሁ እኔ እዚህ ጋር የቆምኩት በአንዳንድ ጥቂት ወንድሞችና በብዙ እህቶች ጸሎት። እኔ ራሱ እስካሁን ያለው እናቴ ያለች እናቶች አሉ፣ ጥቂት ወንድሞችም አላችሁ እና መልካም ምኞት የምትመኙልኝ ደግሞ ብዙዎች አላችሁ። በእናቶች ጸሎት ነው ባጭሩ ያለሁት። ከጠቅላይ ሚኒስትሩ ኮርጃ አይደለም፣ ይሄ ራሴ ነው። በእናቶች ጸሎት ነው ያለሁት። ሹርሊ በእህቶች ጸሎት ነው ያለሁት እና መቅደስ ውስጥ ሆና መቅደሱ አካባቢ ሆና ሀና የምትጸልየው ጸሎት እኮ መሲ በአካል ሲመጣ ለማየት ያበቃ ቀላል መስሏቸዋል። ባጭሩ ግን እንደዚህ አሁን የተነሳው ፌሚኒዝም መንፈስ ቸርች ውስጥ ሲመጣ ብስጭት የሚያደርጋቸው ሰዎች ይኖራሉ። መጥፎ ደግሞ የሚሆነው ፌሚኒዝምን የሚደግፉ አገልጋዮች ነብይ መስለው አገልጋይ መስለው ባክሽ ምንድነው ግፊው እያሉ ሲመጡ ነው። ያን ጊዜ ላይ ጳውሎስ እንዲህ አለ፣ እንደዚህ ያለ መመሪያ ሰጠና ማንም ነብይ ወይም መንፈሳዊ የሆነ ቢመስለው ይህች የጻፍኩላችሁ የኔ ትእዛዝ እንደሆነች ወቁ። አቤት ጌታ ትእዛዝ። በነገራችን ላይ ባይመችም ይመቻል ስንለምደው። እሺ የሆነ ኦርደር ውስጥ ገብቶ ስርዓት ውስጥ ገብቶ በቤተ ክርስቲያን ውስጥ ታዞ ወንድነትህን ጠብቀ ሴትነትን ጠብቆ ጸጋን መግለጥ ማገልገል መጥቀም እንደ ፊልጶስ ሴቶች ልጆች እነዛ ሴቶች ልጆች እነሱ እኮ ናቸው ፊልጶስን የሚያክል የቤተ ክርስቲያን አገልጋይ እነዚህ 4 ሴቶች ልጆቹ በትንቢት ያገለግሉታል። እንደዚህ ሆኖ ሰሚት ሆኖ ራስን አስገዝቶ የቤተ ክርስቲያን መሪ ሊሆን ፓስተር ሊሆን ሽማግሌ ሊሆን ላንቀሳቅሰው ለምራው ሳይሉ ከሆነ ቸርች ወጣ አንዲት ሴት ቤተ ክርስቲያን በሽም እውነት ለመናገር እንደዛ አይነት ሴቶች ብዙ ጊዜ ባሎቻቸውን ማኒፑሌት ማድረግ የሚችሉ ናቸው። ኮንትሮል ያደርጉ ናቸው ማይንዳቸውን። ባሎቻቸውን ቼክ አድርጓቸው። ወንዶቹ እንደ ሴት ነው የሚገዛው፣ እንደ ሴት ምንም አይደለም። በብዙ አንዱ ለአንዱ ይገዛ የሚላል ግን አገዛዙ ወንድ ሴትን በሚገዛበት መንገድ መሆን የለበት። ኦር ደግሞ እንደዛ የሚከፍቱ ሴቶች ባሎቻቸውን ማኒፑሌት ያደረጉ ብቻ አይደሉም፣ አንዳንዶቹ አያገቡም ኦር የፈቱ ናቸው። ቸርች መክፈት ኦር ምናምን የሚፈልጉ ሴቶች የፈቱ ናቸው። 40-50 እና ትዳር የለም። ያን ጊዜ ይመቻል ይመስለኛል።
ሳያቸው እንደዛ ናቸው። ነብይ ነኝ መንፈሳዊ ነኝ የሚል ሰው የሆነ ምን ጳውሎስ ይሄን ያለበት ምክንያት ያን ጊዜ ይላል ጳውሎስ ይህን ሲጽፍ አያችሁ ዝም ብሎ አተረጓጎማለሁ። ጳውሎስ ያንን ያለበት ምክንያት እያሉ የሚያደናግሩ ስላሉ ጳውሎስ በእኔ አታሳቡ፣ እኔ እቺ የሰጠኋችሁ ትእዛዝ አንድ ሰው ነቢይ ወይም መንፈሳዊ የሆነ ቢመስለው የጻፍኩላችሁ የጌታ ትእዛዝ እንደሆነች ይወቅ። በአዲሱ መደበኛ ትርጉም ይሄን ማወቅ የማይፈልግ ከሆነ ግን እሱ ራሱ አይታወቅ ይላል። ስለዚህ ጀጅመንት ነው ማለት ነው። ውስተ ካቶሊካ ኩርጓኔ ውስተ ካልጎሪና ቃለ መወድስ ጅፋስ ለመናፍቃን ወጣት ታስደስታለች። የጎንደሯ መልካም አበባ እንደ ላያሰው እሷን ተሰርታ ሃይማኖቶች የፈንሹርባ ብሏት መይሰው ካሳ ጳጳስ ወራስ ጉግሳ መምህረ ዋርላ አምጣና አዲ አውጻት ሚካኤልሃ ወበጻ ወቀለመ ወርቅ ግሪላንት ቅንያዝም መጽሐፈ በጻ ብሎ ማንተ መምራችን ቅንያዝም አውላዝም መጽሐፈ በጻ በተነሳ ጊዜ በተራራው ከውድማው መሃል ስብከት ሰፊዋ በሚስጥር ስብከት ልቅልቁ ተበተነለት ለተንዘርዘረ መናፍቅ ብቁ ብሎ ማንተ እሺ አንቺ ገጠረኛዋ በወጣሽ ጊዜ ወደ ገበያ ጠንቀቅ አርገሻሽ እሱን ገለባ ሳታስቀረብ ከሁሉ ከወደቀ አይነሳምና ተመየንቁ አልበው ማለት ተንከባከቡ ተማሪ ከወደቀ አይነሳምና ተመየንቁ አሉ። እንዴው ሳይሸጥ ድንገት ይመለስ ብሎ ማለት ምንም ሳይታሰብ አንደረው ነገርኩ ምንም ሳይታሰብ ብሎ ማለት ይሄ የዛር መንፈስ ነው። ይሄ ቃልቻ ቤት መንፈስ ነው በእውነት። ይሄማ ከባድ አጋንንት ነው። አቢሾ ብቻ አይደለም እና እንግዲህ ቤተክርስቲያኒቷ በምን አይነት አጋንንታዊ እስራት ውስጥ እንዳለች ግልጽ ነው። የጠንቋይ እና የአዳልሞቴ የቃልቻ የሟርት ቤት እንደሆነች በዚህ ታውቃላችሁ። ራሳቸውን አያውቁም። አሁን እነዚህ ሰዎች በእርግጠኝነት ለውጧቸዋል። መንፈሱ ለውጧቸው ነው የሚያወሩት ማለት ነው። እንግዲህ በግዕዝ ነው አብዛኛው የሚያወሩት፣ አልገባኝም። ግን እንዲሁ ስናየው ከጨለማ የሆነ መንፈስ እንዳለ ግልጽ ነው እና እንግዲህ ለኦርቶዶክስ ቤተክርስቲያን ቀሪው የሚመጣው ዘመን ነፃ የመውጣት እውነትን የማወቅ እንዲሆንላቸው በዛ ውስጥ ላሉት እግዚአብሔር አምላክ ብርሃንን እንዲያበራላቸው የሁልጊዜም ጸሎታችን ሊሆን ይገባል። ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስላል። በሌላ ቪዲዮ እስክንገናኝ ድረስ በያላችሁበት የጌታ ኢየሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን። ሰላም